አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ዶክተር ደሳለኝ ጫኔ ሀገሪቱ ካለችበት ዘርፈ ብዙ ቀውስ መውጣት የምትችለው በእውነተኛ ፖለቲካዊ መፍትሄና አካታች ድርድር ብቻ መሆኑን በመግለጽ 3 ቁልፍ የመፍትሄ አቅጣጫዎችንም በዝርዝር አቅርበዋል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። የቤት ክራይ ከአቅም በላይ መሆኑን ዶክተር ደሳለኝ ጫኔ ተናገሩ። ዶክተር ደሳለኝ ጫኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርበው ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ የመጣሁኝ ቅድም በንባብ ያሰማዎችን አሁን በቪዲዮ የማቀርብላቸው ጉዳይ ይኖራል። ዶክተር ደሳለኝ ጫኔ ያነሳቸው ጠንካራ ሀሳቦች አሉ። ታዲያ ለዚህ ጉዳይስ ምን ብሎ መለሰ የሚለውን አስቀኙ ምላሽም አብረን የምንመለከተው ነው የሚሆነው። እስከ ፍጻሜው ድረስ ተመልከቱ። ላይክና ሼር ማድረጋችሁን አትርሱ። ታዲያ ከምን እንጀምር ካላችሁኝ እኔ በዋነኝነት ካናደደኝም ካስገረመኝም መረጃ ምን ጀምረው ሼር አድርጉት። የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስትር ነው። ትምህርት ሚኒስትር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይሄንን ሲምፕል ኤግዛምፕል ልንገሮት። እርስዎ ይሄንን ንግግር እየተናገሩ ያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል፣ ደንታ የለውም። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያደግ እኮ ባንዳ ነው የሚሆነው። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ራስ ይይዝ እኮ ሌባ ነው የሚሆነው። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያዋቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን። መሰረቱ ትምህርት ስለሆነ ነው፣ ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆነው። የኛ የትምህርት ፖሊሲ በወያኔ ጊዜ ሀገር የግል ትምህርት ተቋማት አሉ፣ ዲግሪ ማስትሬትን ሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው፣ ሀገር ጭምር ነው የምትወድቀው። በሚያሳዝን ሁኔታ ፓርላማው እንዲህ ሲሰማ በነገራችን ላይ ማልቀስ ነበረበት። የተማረ ሰው ቢኖር ኖሮ የሀገራችን ትምህርት 92% እየጣለ 8% እያሳለፈ ነው ሲባል ማልቀስ ማዘን ነበረበት። ግን የሚስቅ የሚያጨበጭብ ሆነ። በእርግጥ የተመረጠውም እንዲያጨበጭብ ነው፣ ሀሳብ እንዲያነሳ አልነበረም። ከዚህ ውስጥ ላይ ተወሰኑ ሰዎች ሀሳብ ሲያነሱ ከሀሳቡን ከመረዳት ይልቅ የሚያናዱ የሚያጨበጭቡ
አካላት ሆኗል። ሌላኛው ያነሳው በነሽ ማሳየባቸው ነገር በኋላ ላይ በዲቴል ስለምንመለከተው ነው። ሁለተኛ ያነሳው ሐሳብ ይሄ ኪራይ ከአቅም በላይ መሆኑን ዶክተር ደሳለኝ ጫኔ ተናገሩ። ዶክተር ደሳለኝ ጫኔ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርበው እንደተናገሩት የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶም እጅግ ጥቂት የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል በማለት ተናግረዋል። ዶክተር ደሳለኝ ጫኔ አክለውም የተደረጉትን የኢኮኖሚ ማሻሻያዎችን ተከትሎም ለከፋ የኢኮኖሚ ጫና የተጋለጡ የማህበረሰብ ክፍሎች መኖራቸውን ጠቅሰው ይህ ጫና ቋሚ ደመወዝተኛውን ጨምሮም ዝቅተኛ ገቢ ያላቸው የማህበረሰብ ክፍል ላይ እጅግ በከፍተኛ ሁኔታ መክበዱን አስረድተዋል። ስለ ቤት ኪራይ መጨመር ጉዳይ ምን ሀሳብ አላችሁ? ሀሳባችሁን በኮሜንት አጋሩን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ምን ይነገርለታል ከዚህ በላይ? በጣም ከባድ ነው። በነገራችን ላይ የቤት ኪራይ ጨምሯል። በጣም ከባድ ሁኔታ ያለው ሰው ከደሞዙ በላይ ነው የቤት ኪራይ። ዶክተር ደሳለኝ ጫኔ በምክር ቤት ጥያቄዎችን ለጠቅላይ ሚኒስተሩ አቅርበዋል። ዶክተር ደሳለኝ ጫኔ ሀገሪቱ ካለችበት ዘርፈ ብዙ ቀውስ መውጣት የምትችለው በእውነተኛ ፖለቲካዊ መፍትሄና አካታች ድርድር ብቻ መሆኑን በመግለጽ ሶስት ቁልፍ የመፍትሄ አቅጣጫዎችንም በዝርዝር አቅርበዋል። በመጀመሪያ ደረጃ አሁን ያለው ሀገራዊ የምክክር ሂደት ከመንግስት ፖለቲካዊ ተጽዕኖ ነፃ መሆንና ሁሉንም የታጠቁ ኃይሎችን ማካተት እንዳለበትም አሳስበዋል። ውጊያ በቀጠለበት ሁኔታ የሚደረግ ምክክር ያለ ውጤት እንደሚበተን በማስጠንቀቅ ፍትሃዊ የሽግግር ሂደትና ብሔራዊ እርቅ እንዲወርድም ጠይቀዋል። በኢኮኖሚ ዘርፍም መንግስት የኮሪደር ልማት፣ የፓርኮችና የሪዞርቶች ግንባታ አካሄድን ገታ በማድረግ ፊቱን ወደ አምራች ኢንዱስትሪዎች ማለትም ወደ ብረት ማቅለጥ፣ የነዳጅና ማዳበሪያ ማጣሪያ፣ የምግብ ዘይትና ፋርማሲዩቲካል ፋብሪካዎች ማዞር እንዳለበትም አብራርተዋል። ከዚህም ጋር ተያይዞ ሀገሪቱ ከብሔራዊ መከፋፈል የሚያወጣ የክልሎችን የራስን ዕድል በራስ የማስተዳደር መብት የሚያከብርና ሚዛናዊ የስልጣንና የሀብት ክፍፍልን የሚያረጋግጥ ሁሉን አሳታፊ የህገ መንግስታዊ ማሻሻያ እንዲደረግም አቅጣጫን አመላክተዋል። በመጨረሻም ዶክተር ደሳለኝ ለጠቅላይ ሚኒስተሩ ቀጥተኛ ጥያቄዎችን የሰነዘሩ ሲሆን መንግስት ላለፉት 5 ዓመታት ከተከተለው የኃይል አማራጭ ወጥቶ ሁሉንም የታጠቁ ኃይሎች የሚጋብዝበት ግልጽ የሰላም የጊዜ ሰሌዳ አለው ወይ? የኢትዮጵያ ህዝብስ በአዲሱ 2019 ዓ.ም በተግባር ሊያየው የሚችለውን ተጨባጭ ተስፋ ምንድነው ሲሉ ንግግራቸውን አጠናቀዋል። ታዲያ ጠቅላይ ሚኒስተሩ አሁን ለተነሱ ጥያቄዎች ምላሽ እየሰጡ ሲሆን ዋና ዋና ምላሾችን ጠቅለል አድርጌ የማቀርብላችሁ ይሆናል። ላይክ፣ ፎሎ፣ ሪፖስት በማድረግ መረጃዎቼ ሁሌም እንዲደርሳችሁ ማድረግ ትችላላችሁ። እናመሰግናለን። እናት መረጃ ወንድማችን ፍራኦልን እናመሰግናለን። አሁን ይሄ ተነስቷል። ወደ ኋላ አካባቢ ላይ እንመለስበታለን። እየተነሱ ያሉት ክሪቲካል ነገሮች ናቸው። በጣም ወሳኝ ለሀገሪቷ እድገት ወሳኝ ነገሮች ናቸው። ታዲያ ከምን እንጀምር? የአብይ መልስ ላይ ነው የምንገባው። አንደኛ ቅድም በንባብ ያሰማኋችሁ ያነበብኩላችሁ በራሱ አንደበት ስለ አርሲ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። ቦምብና ክላሽ የሚለው የምታስታውሱ ከሆነ ከዚህ በፊት ቤተክርስቲያን ለጥበቃነት የተጠቀመችው ፈቃድ ያላት ለጥበቃነት የተጠቀመችውን ነገር ይይዣለሁኝ ብሎ ነበር። በሶስተኛ ቀን ይቅርታ ብሎ የመለሰውን ነገር ነው አሁን እንደ ድጋሚ አንስቶ በቤተ እምነቶች ውስጥ መሳሪያ አግኝቼ ነበር እያለ ያለው ከዛሬ 3 ዓመት 4 ዓመት በፊት የተገኘውን ነገር በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል፣ ግን ውጊያው
የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እንኳን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። እኔ ለምን እናገራለሁ? ቦታው ላይ የነበሩት ይናገሩ። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን ታታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናት ለቴ ነው ውስጤ ነው የምነግራችሁ። ተሸማቀር አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። ክቡር ጠቅላይ ሚኒስትር ታዲያ ይሄ የሃይማኖት አልነበረም? ቤተክርስቲያን የተቃጠለው ለምን ነበር? 12ቱ የተገደሉት ኦርቶዶክሳውያን ንጹሃን ዜጎችስ ብሎ መጠየቅ በእርግጥ ጅልነት ነው። ምክንያቱም እንደማይመልስ እናውቀዋለን። እንዴት እንደመለሰ አንድ የዶክተር ደሳለኝ ጫኔን ሐሳብ ላንሳላችሁና ምላሹን ታዩታላችሁ። ክቡር ጠቅላይ ሚኒስትር እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች
ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ሊያዩ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። እንዳያችሁት ጠንካራ ጥያቄዎችን ጠይቀዋል፣ ሀሳቦችን አንስቷል። ታዲያ ጠቅላይ ሚኒስትራችን ምን መለሰ ነው? በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። ገርሞታል። እሱ ራሱ ዶክተር ደሳለኝ ጫኔ ራሱ ገርሞታል። ምን እያለ ነው? ምን እየመለሰ ነው? ተመልከቱት። ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። ተመልከቱ። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይህ በነበረን ቆይታ አንዱ ከአንዱ ሀሳብ ተወራርሷል ማለት ነው። ኮሪደር ብቻ መሆን የለበትም፣ ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። እዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ምክክርን በሚመለከት ምን ይጠበቃል ለተባለው ይህ የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታስተሩበት ለረጅም ጊዜ ጠየቁት ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያን አንድ ክፉ አመል አለን። እድል ሲመጣ አንጠቀምም፣ አለፈ ደግሞ እናዝናለን። ዛሬን ከመኖር በትዝታ መቆዘም መናፈቅ እንወዳለን። ይሄ በየዘመናት የትምህርትና የማህበራዊ ዘርፍ እንደተመለከታችሁት ምላሹ ምንድነው? ዶክተር ደሳለኝ ጫኔ ብልጽግናን ተረድቶታል፣ ብልጽግና ገብቶታል። ስለዚህ በዚህ በነበረን 5 ዓመት ውስጥ በደንብ ስለተግባባና ስለተረዳዳ እናመሰግናለን ይመስለኛል። ዶክተር ደሳለኝ ጫኔ የመጨረሻው ይሄ ፓርላማ ውሎ ይመስለኛል። ይሄ እንደዛ ከሆነ አንድ ጠንከር ያለ ሌላኛው ሀሳብ አንስቷል። ሰፋ ያለ ነው። ለማንኛውም ሼር አድርጉት። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ዛሬ 6ኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣
እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠንም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስት ወጥን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ሳቁ ቅድም ያነሳው ነበር። ሳቁ በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል።
ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚን ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልሆኑ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ፣ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሀሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1. እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስራ የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ ገንዘብና ጊዜ ባከነበት እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2. ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን
ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። እንግዲህ ይሄ ሁሉ ሰምቶ ይሄ ሁሉ መረጃ ተነግሮት ይሄ ሁሉ ነገር ተነግሮት ነው ዶክተር ደሳለኝ ጫኔ የብልጽግና የመደመር እንትን ገብቶታል ብሎ በድፍረት የተናገረው ይሄን ነው። በድፍረት ይናገራል። ገብቶታል፣ እኛም እኮ እያልን ያለነው ይሄን ነበር፣ መደመር ማለት ይሄ ነው ይላል። እንደውም መድኃኒዓለም አድሎታል። በጣም ድፍረት ታድሏል። ድረስ የታደለው የዛሬ ፓርላማ ውሎ እዛ ገብታችሁ ከምታዩት በጥቂቱ ይሄን ላሳያችሁ ብዬ ነው። ለማንኛውም የዚህ አላቃ አስደሳች አይደለም። ቤተክርስቲያን አባቶች ቢኖሩ ኖሮ በነገራችን ላይ የጻፉትን ደብዳቤ እንዲሁ የሟቾችም ስም ዝርዝር ይዘው ሄደው ይኸውልህ የሞቱት ገሌ ሞቶብናል ማለት ይቻል ነበር። ግን ምን ያደርጋል? በቁጥጥር ስር ስላደረጋቸው ደፍሮ የሚናገር ደፍሮ የሚጠይቅልን አካል የለንም። የሆነ ሆኖ እዚህ አላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።